መምህራን ማለት እኔ ኦርቶዶክሳዊ ነኝ ለመመለስ ነው የገባሁት። ምናልባት ካላያችሁ ምን ብለሽ ነው ትመልሽ? ገድላለሽ? ከዛ በፊት ሰላም ዋላችሁ፣ ይቅርታ በጣም እንደምን ዋላችሁ? እግዚአብሔር ይመስገን፣ እግዚአብሔር ይመስገን። አሜን። ወይ ሰይጣን ግን እግዚአብሔር ይመስገን ብሎ ይላል ብዬ አስቤ አላቅም ነበር። እግዚአብሔር አምላክ ይሄ የሰይጣን ስብስብ ውስጥ ስላለሁኝ አንተ ጠብቀኝ። አስወጣ አውዲ ወንጌል አስወጣ አስወጣት። ሰይጣን ተሳርባት ጀምር አስወጣት ሰይጣን አስወጣት። እጄ ተሳዳቢ ትምህርቶት ምናምን በጣም ደስ ብሎኛል። ጌታ ዘመኖትን ይባርክ። እየሰሙኝ ነው? እየሰማው ነው። አዎ ከአንድ ጓደኛዬ ጋር አንድ ህብረት ነው ያለን። ግን እሱ ማህበራትን ይሄዳል ከሰኞ እስከ ከአንድ እስከ 30 ማህበራትን ይሄዳል እና እኛ ዛ ማህበር ላይ ብንካፈል ችግር አለው ወይስ ችግር የለውም ለማለትና ለመጠየቅ ነው። ለምን ህብረት ጨለማ ከብርሃን ጋር ህብረት የለውም አይደለ? ያንን እንዴት ነው ከአንድ እስከ 30 አንዳንድ ሰዎች ገብርኤልን፣ ሚካኤልን ብዙ ታቦታትን ያከብራሉ። ግን እነሱ ጋር እንደ ጥሪ አድርጎ ይሄዳል። እሱ ሰዎቹን ላለማስከፋት ነው ያን ነገር የሚያደርገው። ግን የኔ ያለ መሄድ የሱ መሄድ ደግሞ ምንድነው ሁለታችን ጋር ያለው ልዩነት ለማረጋገጥ ፈልጌ ነው። የሚያውቁትን ነገር ቢያስተምሩኝ። ለምን ስላገኘሁት በጣም ደስ ብሎኛል። ትምህርቶት በጣም የሚያዝ ነው የሚጨበጥ ነው። ሌላው ቀንም ገብቼ ከእርሱ ጋር እንደዚህ ብዙ መማማራቸው ነገሮች አሉ። ግቺን ሐሳብ በዛውም እንዲጠቅሱልኝ እና ሌላ ማሰብ ለምን አዎ ክርስቲያን ነው፣ ሁለታችንም ክርስቲያን ነን። ግን ለማገልገል አንዳንድ ጊዜ ይኸውልህ ሰዎች ለማገልገል ግልጋሎት የለም። ይኸውልህ ፓስተር እንትን የምንሄድበት ቦታዎች ላይ እኛ ያለንበት ስፍራ ላይ ወደ 5-6 ምናምን ብንሆን ነው በጌታ ያለ ነው። አብዛኛው ሌሎቹ ደግሞ ጠቅላላ ሰፈር ውስጥ ያሉት ደግሞ ኦርቶዶክሳውያን ናቸው። ግን ይጠሩናል ማህበር ላይ ስንጠራ ቦታ ላይ በየራት እንገሸሽ አድርጊያለሁ። ሰዎቹም እንደዚህ አይነት ጥሪ አይጠሩኝም። ግን እሱ እየሄደ ነው እዛ ቦታ ላይ ደግሞ እሱ እየሄደ አንተ ለምንድነው የማትሄደው? የሆነ ጥያቄዎች ሊመጡ ይችላሉ እና እኔ እንደ ጥፋተኝነትም የስሜት እየተሰማኝ ስለሆነ መጽሐፍ ቅዱስ ምን ይላል ነው አሁን እንደ ሐሳብ እንደዚህ ሰው ለማዳን ምናምን ሳይሆን መጽሐፍ ቅዱሱ ምን ይላል የሚለውን ነገር ከርሶ ለማወቅ ብዬ ነው። ቆንጆ ነው። ግን ምንድነው ብዙ ጊዜ አሁን በዚህ በክርስትና ሰዎች ወንጌል ከገባቸው በኋላ ወዲያውኑ ፈጥነው ከሰው ይለያሉ። እኛ ብርሃን ነን። እንግዲህ አሁን ብርሃን ጨው የሚል መልእክት ተሰጥቶናል አይደል? እናንተ ያለ ብርሃን ናችሁ፣ እናንተ የምድር ጨው ናችሁ ይላል የእግዚአብሔር ቃል። እና ልክ ከሰዎች ወዲያውኑ ስንለይ ምንድነው የሚሆነው? ብርሃን የምንሆንበትን ጨው የምንሆንበትን መንገድ እንዘጋዋለን። እነሱ የሚያመልኩትን አናመልክም። በነገራችን ላይ ይሄ ጥያቄ እንትን ላይ አለ። ማነው ቆሮንቶስ ላይ አለ። ቆሮንቶስ ላይ እንደዚህ አይነት ጥያቄዎች ተነስተዋል። አንደኛ ቆሮንቶስ ምዕራፍ 6 ላይ፣ አንደኛ ቆሮንቶስ ምዕራፍ 8 ላይ እነዚህ ሐሳቦች አሉ። ነገር አንደኛ ቆሮንቶስ ምዕራፍ 10 ላይ እነዚህ ሐሳቦች አሉ እና ሰዎች እንትናቸውን የሚያመልኩትን ነገር እንደ አምላክ ቆጥሮ እሱን ተቀብሎ መሄድ ትክክል አይደለም። ግን ሰዎችን ደግሞ በወንጌል ለመድረስ ለማገልገል ከነሱ ጋር ያለው እንትን ከተቋረጠ የምንደርስበት መንገድ ስለማይኖር በዚህ መንገድ ከሆነ ምናልባት ጥሩ ሊሆን ይችላል ብዬ አስባለሁ። ከዚያ ውጭ ግን ያንን እንደ ትክክለኛ ነገር ቆጥሮ የሚደረግ ከሆነ እሱ ትክክል አይደለም። ምክንያቱም የእግዚአብሔር ቃል በቃ መለየት ባለብን ነገር እንድንለይ ያዘናል። መለየት ባለብን ነገር እንድንለይ ያዘናል እና እኔ እንዲያው የሰውየውን እንትን ስለማረዳ እኔ ደግሞ ተሐድሶ ነኝ እና እንደ ተሐድሶ አውዳዊነትን መጠበቅ የሚል ሐሳብ አለኝ። አውዳዊነትን መጠበቅ ማለት ነው በቃ ቀጥታ ከሰዎች ጋር ያለንን ግንኙነት አንዳንድ ሰዎች ቀጥታ እንድናቋርጥ ነው የሚፈልጉት። ቀጥታ እነሱ ካሳደዱን ነው ራሱ መለየት። ታዲያ መለየት ማለት የትኛው መለየት ነው ታዲያ? የትኛው መለየት ነው እየነገረን ያለው መጽሐፍ ቅዱስ? ተለዩ ያለን ከየትኛው ነው? ከአምልኳቸው፣ ከክፉ ተግባራቸው፣
ከአምልኳቸው ከክፉ ተግባራቸው አዎ መምስ አይደለም ከመጥፎ ሁለት እግር ያለው ምግብ ሁለት መሰላል ላይ መውጣት አይችልም። ምግብ ተራ ነገር ነው። ምግብ ተራ ነገር ነው። ባርካ አንተ ብትበላው በእግዚአብሔርና በጸሎት ይቀደሳል ይላል። ስትባርከው አንተ ራስህ ትባርከዋለህ፣ ትቀድሰዋለህ። እና ምግብ ወደ እግዚአብሔር አያቀርብም። ምን ይላል እዚያ ቆሮንቶስ ላይ ከማያምኑ ሰዎች አንድ ሰው ይጠራችሁ እና ልትሄድ ብትፈልግ ይላል ሳትጠራጠር እሱ ጋር ሄዳችሁ ሳትጠራጠር እና ያቀረበልንም ብላ ይላል። ግን ከተጠራጠርክ ግን አትብላ ይላል። ኃጢአት ነው። ሚውት አድርገው። እሺ ጠይቀህ ሚውት ካላደረግከው ይጮሃል። እሺ ይቅርታ ስልኬ እምቢ ብሎ ነው። ትምህርቱን ከፈለገው በውስጥ እንትን ይበልህና በደንብ ይማር። ይሄ ጉዳይ በደንብ መታየት ያለበት ጉዳይ ስለሆነ ማለት ነው። አሁን ያለንበት ርዕሰ ጉዳይ ስለ ጣዖት ስለተሰዋ ስለምናምን ሳይሆን በቤተ ክርስቲያን ላይ ሰዎችን ወደ እውነት እንዳይመጡ አስሮ የያዘውን የክህደት ትምህርት በማፍረስ ላይ ስለሆነ በደንብ በዚህ ጉዳይ ነው ማውራት ያለብን። ማን ነው ጥያቄ ያለ የሚለው አካል ተገኝ። በዚህ ላይ ነው ጥያቄው። ተገኝ ግባ። ተገኝ ነው አይደል? ግባ እስኪ አስገባው። እዚህ ላይ ከሆነ መግባት ይችላል። እሺ ሳምሪ ይቅርታ፣ ቆይ ተገኝ፣ ቆይ አንድ ጊዜ የሳምሪን እንትን የምትጠቀም ወንድማችን በቃ ፎሎ አድርገኝና በውስጥ እናወራለን። በቃ ስለ እያንዳንዱ በውስጥ እንነጋገራለን። እንደዛ ነው የሚሻለው። ርዕሳችንንም አታስቀይረን። በደንብ በዚህ ላይ ማውራት አለብን። እሺ ተገኝ፣ ሰላም ነው? ሰላም መምህር፣ ሁላችሁንም ሰላም ብያለሁኝ። ከቀን ጀምሮ የሰማው ነበረ። መሀል ላይ መንገድ ላይ ሆኖብኝ ነው የወጣሁት እና አሁን ቤት ደርሼ ነው። ሰላም ዋላችሁ? እንዴት ዋላችሁ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። እኔ ፕሮቴስታንትም ብሆንም ግን ታድሶ በተነሳበት አካባቢ ነው ጌታን የተቀበልኩትና ከታድሶ አስተማሪዎች በጣም ተምሬያለሁ። በደንብ ተምሬያለሁ። ትምህርትም በደንብ ነው የተማርኩት። መንፈሴም ወደ እናንተ አድልቶ ስለነበረ ብዙ ነገር ተምሬያለሁኝ። ያን ያልካልኩኝ ጥያቄ በተክለ ሃይማኖት በድል ዙሪያ ነበረ። እሱም መጠየቅ ትችላለህ። አዎ፣ እና አንድ ቦታ እንዲሁ ስሰማ የተክለ ሃይማኖት ገድል ከቤተ መንግስት አካባቢ ባለ በአንድ ሰው እንደተጻፈና ያ ሰው ደግሞ የቤተ መዋዕል ወታደር እንደሆነና እግሩ ደግሞ የተቆረጠ በጦርነት እንደሆነ ሰምቼ ነበርና ያ ታሪክ ምን ያህል እውነትነት አለው? ኢቭን በቃ አዲስ አበባ ዩኒቨርሲቲ ማጥንተውት በዛ አቅጣጫ ማስረጃዎች እንደተገኙ ነው የሰማሁትና ያንን ማስረጃ ግን ማግኘት አልቻልኩኝም። እንግዲህ የተለያዩ ታሪክ ጸሐፊዎች ጽፈዋል። በዚህ ላይ በእግሩ በጦርነት ነው የተቆረጠ የሚል ታሪክ ጸሐፊዎች ጽፈዋል። በተለይ የውጭ ታሪክ ጸሐፊዎች በዚህ ላይ በደንብ ነው የጻፉትና በገድሉ ላይ ግን ይሄ ሀሳብ የለም። ገድሉ ላይ ይሄ ሀሳብ አልተጻፈም። እነሱም አይጽፉም። እኛም መጠበቅ የለብንም። አሁን ገድሉ ላይ ይህንን ሀሳብ ይጽፋሉ እነሱ ብለን መጠበቅ የለብንም እና ገድሉ ላይ አልተጻፈም። እግሩ ተሰበረ የሚሉት እነሱ በጸሎት ነው። ግን በጸሎት ደግሞ እግር አይሰበርም። አሁን አንተ የፈለገ ያህል ብትጸልይ ወይ ሊያምህ ይችላል፣ መቆም እንዳትችል ሊያደርግ ይችላል። ወይ ደግሞ እንዲያው ምንድን ነው የሚሆነው? ብዙ ጊዜ እኛ አሁን ማህሌት ምናምን ስንቆም እግራችን ይደርቃል።
ለመጣጠፍ ምናምን ያስቸግራል። ረጅም ቀን ምናምን ስንቆም ማለት ነው። እንደዚያ ነው የነበረው ልምዳችን። እንደዚያ ይሆናል እንጂ እግር ተቆርጦ አይወድቅም። እና የሚባለው በታሪክ ላይ የሚባለው በጦርነቱ ነው የተቆረጠው ነው የሚባለው። ምክንያቱም ሰራዊት አሰልፎ ራሱ ላሊበላ ሄዶ ነበረ ሰውየው። መጀመሪያ ሲሄድ ራሱ ሰራዊት አሰልፎ ነው የሄደው እና ከነ ሰራዊት ነው የገባው። የላስታው ንጉሥ የመጨረሻው ሰው ተቀብሏቸው እንደነበረ ይናገራል። በኋላም እሳቸው ነው ያስገደሉት። አፄ ይኩኖ አምላክን ግደለው ብለው አስገድለውታል። እና ያው ይዋጉ እንደነበረ ታሪክ የሚያመለክት አለ፣ ሀሳብ አለ። እና በዚህ መንገድ እንደተቆረጠ ነው እኛም የምናስበው። ግን ያው እንግዲህ መረጃ ስለሚያስፈልግ ገድሉ ላይ እስካሁን አላገኘንም። ካገኘን እንነግራለን። ሰላም አባቶች፣ እንዴት አመሻችሁ? ሰላም አመሻችሁ። እግዚአብሔር ይመስገን ሰላም ነው። እግዚአብሔር ይመስገን። ርዕሱን አይቼን የገባሁት አባ ተክለ ሃይማኖት ፖለቲከኛ ወይም ጠንቋይ ናቸው ይባላል። የጠንቋይ ጻድቅ አለ እንዴ አባቴ? ጥያቄ ነው እኛ ያቀረብነው። ርዕሱ ፖለቲከኛ ናቸው፣ ጠንቋይ ናቸው፣ ጻድቅ ናቸው ብለን ጠይቀናል። አንተ ከየት ነህ? አይደሉም። እኔ ኦርቶዶክስ ተዋህዶ ነኝ። አይደሉም። ጠንቋይም ፖለቲከኛም አይደሉም። ፖለቲከኛም ጠንቋይም ናቸው ካሉኝ ማስረጃ ያምጡ። ጥሩሽ። አንተ ፖለቲካ ጻድቅ ለመሆናቸው መረጃ አለ? አዎ አለ። ገድላቸው በቂ ነው። የቤተ ክርስቲያን አባት እንደሆኑ፣ የቤተ ክርስቲያን አገልጋይ እንደሆኑ፣ በቤተ ክርስቲያን እንዳለፉ፣ ወንጌልን እያስተማሩ የእግዚአብሔርን መንግስት እየተናገሩ እስከ ዕለተ ሞታቸው ድረስ እንደሄዱ መጽሐፋቸው ይናገራል ማለት ነው። ስንት የት ላይ ነው ወንጌል የሰበኩት ያስተማሩት? የትኛው ገድላቸው? ስንት ምዕራፍ ስንት ቁጥር? እዛውታል እኮ እርስዎ ራሱ ሁሉ መጽሐፉ ራሱ ስለ ገድላቸው ስለ ወንጌል ነው የሚናገር፣ ስለሳቸው ስላለፉበት። ሳሙኤል ጥሩ እኮ ነው። ጥያቄያችን ልትመልስ ስለመጣ በጣም ነው ደስ የሚለን። እኛውን ጥያቄ ነው ያለን እና ጥያቄ ካለን ስላለን እዚህ ቦታ ላይ አውጥተህ እዚህ ቦታ ላይ ስለ ክርስቶስ ሰብከዋል የሚለውን ታሳየናለህ ማለት ነው። ያኔ እኛ እንታረማለን። እዚህ ቦታ ላይ ስለ ክርስቶስ ሰብከዋል የሚል ገድላቸው አውጣና እዚህ ቦታ ላይ ስለ ክርስቶስ ሰብከዋል ወይም ምዕራፍ ይሄን ያህል ቁጥር ይሄን ያህል ወንጌል ሰብከዋል ያለበት ቦታ ካለ ትነግረኝና ያውጥቻ አነብልሃለሁ። ነገርኩት እኮ ሙሉ መጽሐፉ ማለት ነው። ሙሉ መጽሐፉ እሳቸው እንዴት እንዳለፉና እንዴት የእግዚአብሔርን ቃል እየተናገሩ ህዝቡን ወደ እግዚአብሔር መንግስት እያፈለሱ እንደነበረ ይናገራል። መጽሐፋቸው ራሱ መረጃ የለም። ስለሱ ገድል አያውቁም እንዴ? ለእርሱ እኔ መቼም አላስተምሮትም። አይደለም ይኸውልህ፣ ያለ መረጃ አትናገር። መረጃ የሚባለው እዚህ ቦታ ላይ እንደዚህ አድርገዋል ብለህ ስትጠቅስልኝ ለገሌ የሚባል ሰው ወንጌል ሰብከዋል ብለህ ስትጠቅስልኝ እሱን አነባለሁ እኔ። ከዚያ በኋላ ትክክል ይሆናል ማለት ነው። ከሌለ ደግሞ ትክክል አይደለህም እልሃለሁ እንጂ ሙሉ መጽሐፍ እንደዚህ ነው ማለት አልችልም። ሙሉ መጽሐፍማ ብዙ ነገር ነው የሚያወራው። ሁሉም ይተርቃል። እሺ ችግር የለውም። በቃ የተክለ ሃይማኖትን መጽሐፍ ገድላቸውን ያውቃሉ አያውቁም? ያውቃለሁ። በቃ ካወቁ እሱ ስለዛ ነው የሚናገረው እያልኩት እኮ። ስንት ምዕራፍ? ሁሉም ከምዕራፍ 1 እስከ ሁሉም እስከ መጨረሻው ድረስ ገድላቸው ካወቁ እኮ ገድል ማለት እኮ በቃ ስለ ፈጣሪ ገድል ነው መጽሐፋቸው ራሱ የሚናገረው። ገድሉ ራሱ መጽሐፋቸው የሚናገረው ስለሆነ እሱን አውጣና ሙሉውን እያልኩት ሙሉ መጽሐፉማ ይኸውልህ አንድ ነገር ልንገርህ። ሙሉ መጽሐፉማ ማት ነገር ነው የሚያወራው። ማት ነገር ከፈለገ እሳቸው የኢየሩሳሌሙ ካህን የአዛርያስ ዘር እንደሆኑ ይነግራል። ስለ አክስታቸው ልጅ አፄ ይኩኖ አምላክ የኢየሩሳሌሙ ንጉሥ የሰሎሞን ዘር እንደሆነ ይነግርሃል።
ከፈለክ ደግሞ ስለ ታቦት መምጣት ይነግርሃል። ገድሉማ ማት ነገር ነው የሚያወራው። ስለ ሰይጣን የሚነግርሃል። ሰይጣን እንደገረዙ አባቴ አውደ ወንጌል ይኸውልዎት ስሙኝ። አሁን እኮ ራሱ በአንደበቶ እኮ እየተናገሩ ነው። በአንደበቶ ስለ ትውልዳቸው መረጃ ከሌለ ተው በቃ አታውራ። ዝም በልና ስማ። መረጃ ካለህ እዚህ ሚራፍ እዚህ ቦታ በለኝ አውጥቼ ላነብልህ። በቃ ሙሉ መጽሐፉ እያልኩት እኮ ነው። ሙሉ መጽሐፉ አይናገር። ሙሉ መጽሐፉ ምዕራፍ 1 ጀምሮ አይናገርም። አውጣና ንቦሽ ገድል ነው የሚናገር። ስለራሳቸው ገድል ይላል። ገድለ ተክለ ሃይማኖት ይላል ራሱ መጽሐፉ። አባታችን ዝም ብለህ የሌለ ነገርማ አታውራ። አውጣና ንባልኩ እኮ ካለህ እኮ አልሆት እኮ። እሺ ፖለቲከኛ ናቸው ጠንቋይ ናቸው ያሉት በምን ምክንያት ነው? እኔማ ፖለቲከኛ መሆናቸው ይሄን ካልመለስ ስለ ፖለቲከኛነታቸው ማስረጃ አውጡ። መልስ አያስፈልገው። ይሄንን መልስ መጀመሪያ አባ ተክለ ሃይማኖት የሰበኩትን ወንጌል አንተ እኮ አሁን ገድላቸው እንኳ ሳታውቅ ነው ስለ ገድላቸው የምትከራከረው። ርት ሃይማኖት እርሶ ራሱ ጠንቋይ ናቸው። አንተ ራሱ ጠንቋይ ነህ ብልህ ምንድን ነው መልስህ? ስጠነቁል ማየት አለብህ መጀመሪያ ማስረጃ ማምጣት። አንተ በዛ ዘመን ይቅርታ ግን አንተ ስላልኩ እኔ እርሶ ስል ይጠፋብኛል። ችግር የለውም። እሺ እርሶ በዛ ዘመን የተጻፈ መጽሐፍ ከሌለ በአንተ ቀጥል እንጂ የተጻፈ መጽሐፍ ከሌለ ወይ በመጽሐፍ ካላዩት ተክለ ሃይማኖት ፖለቲከኛ ወይ ጠንቋይ ናቸው የሚል መጽሐፍ ተጽፎ ካላዩ እርሶ በዛ ዘመን መች ነበሩ? ጠንቋይ ሆናቸው ገድላቸው ስላለ ነው። እሺ አውጡ እኮ። እኔም እኮ እንደዛ ነው ያልኩት። ሌላ ክፋት እኮ አንተ መጀመሪያ ይኸውልህ እኔ አውጥቼ እንዳሳይህ ከፈለግ አንተ አውጣናት። አባ ተክለ ሃይማኖት ወንጌል ሰባኪ ነበሩ። የተጋደሉ ስለ ክርስቶስ ነው፣ ወንጌል ሲሰብኩ ነው የምትለውን ሐሳብ አውጣና ከገድላቸው አሳየን አለ። መጀመሪያ አንተ አሳየን። እኛ እኮ ጥያቄ ነን አይደል? ጥያቄ እኮ ነው የተቀመጠው እንዴ። ይህን ለማስረዳት ከመጣህ ነው። ይህን ማታስረዳም ከሆነ እሺ እናወራለን። ችግር የለውም አወራላችሁ። ባጭሩ ገድለ ተክለ ሃይማኖት የሚል ባጭሩ ምናምን አይሰራም። አንተ ቆይ ንፍሮ ጠላ ዳቤ የሚጋገርበትን ገዳም ገደሙ ብለህ ወንጌል ሰበኩ ትለናለህ እንዴ? ንፍሮ ጠላ የንፍሮ ጭስ ማስረጃ አውጡ እስኪ ስማይ ቆይ አዳምጠኝ ዝም ብለህ ሚውት አድርግ። አሁን ሚውት አድርግ። እሺ ሚውት አደርጋለሁ። ይኸው ማስረጃ ካላመጣችሁ እኮ ብታወሩ ለቤተ ክርስቲያን ወይ ደግሞ ለኦርቶዶክስ ምን ያህል ጥላቻ እንዳለባችሁ ነው የሚያሳይ። ለማስረጃ ሲሆን እኔ ራሱ አምናለሁ። ገባሁት? እኔ የምቃወመው ራሱ እኔ ራሱ አምናለሁ። ማስረጃ ይኖር ነው። እኔ አታውሩ አይደለም። ሚውት አድርገህ ስማ። መጀመሪያ ቦታቸው እንግዲህ የተክለ ሃይማኖት ገድል መግቢያ ላይ የገድለ ተክለ ሃይማኖት መግቢያ ላይ በገዳሙ ላይ ያሉ ፈዋሽ ነገሮች አንደኛ ንፍሮ፣ ወጥ፣ ጠላ እና የንፍሮ ጭስ ናቸው። አሜን ነው። አውጡ ማስረጃውን አውጡ። ምን ብርቅ ነው እንዴ? የጳውሎስ ጨርቅ እንኳን የጳውሎስ ጨርቅ ማደባለ እኮ እግዚአብሔር የማይሰራው ነገር የለም። ማስረጃ አውጡ። ወይ ሳሙኤል አይልም። ምዕራፉ መጀመሪያ ላይ አይልም። እኔ መጽሐፉ አለኝ። አውጡት። መግቢያው ላይ አንብብልኝ። መግቢያው አይልም። እንደዛ አይልም እንዴ? አይልም። አውጡት። ራሱ አይደለ ያወጡት? አውጡት። እውነተኛ የሃይማኖት መምህር ከሆኑ አውጡት። ማስረጃውን አውጡት። እሺ ወደ ወንጌል በትልቁ አድርገኝና ይሄን እንትን ላሳየው። ይሄን ፒዲኤፍ በትልቁ አድርገኝ። ወንድም አለም ምን አጨቃጨቀኝ? ይታያችኋል ጎበስ?
እኔ እንኳ ብዙ የሚታየኝ አይደለም መሰል። እሺ ምንድነው ዳቤ የለም እያለ ነው ሰውዬ። ዋናውን አባቶቻችን ሄደው የሚሳተፉበትን አላልኩም። ዳቤ የለም ሳይሆን ዳቤ የሚሰራበት ቤተክርስቲያን ያሳነጹት ብለዋል። ከፈለጉ ሪከርዱን መልሼ አሰምዎታለሁ እኮ። ዳቤ እንደሚፈውስ ታውቃለህ እንዴ? ይፈውሳል። ምን ጥያቄ ያለው? አፈርም ይፈውሳል። የጴጥሮስም ጥላና ጨርቅ እኮ አድኗል። ምን ብርቅ ነው እንዴ? ይሄ ብርቅ እኮ አይደለም። እነሱ እኮ ወንጌል ሲሰብኩ ነው። እነሱም ወንጌል ሲሰብኩ ነው። ወንጌል እንዳልሰበከ እኮ አፈርክ እኮ። አሳየን። ወንጌል ምንም አላፍርበትም። እኔ አባታችን ተክለ ሃይማኖት የክርስቶስን ወንጌል ወይም ደግሞ የሐዋርያትን ቅብብሎች እዛው የመጡ ለኛ ያስረከቡን፣ ለኛ ለልጆቻቸው ያስረከቡን አባት ናቸው። አሳየናል እኮ እሱን። የት ላይ ነገርኩት እኮ። እርሶ ጥላቻ ስላለቦት ነው እንጂ ራሱ ገድሉ መጀመሪያ እኔ አሁን ይውትላችሁ መጀመሪያ አንተ በቃ እንኳን አስወጣል። አሁን ይውልን አንድ ሰው መሞገት ሲገባ ይዞ የመጣው ነው። አሁን እኮ መብት የሰጠነው ከገድሉ ነው። ሲጀመር ገድል ማስረጃ አይደለም። ገድል ማስረጃ የሚሆነው ከመጽሐፍ ቅዱስ አንጻር ሲሆን እንጂ ገድል ራሱን ችሎ ማስረጃ አይሆንም በቤተ ክርስቲያኒቱ። ለምሳሌ ንፍሮ ይፈውሳል የሚለውን ከወንጌል አንጻር ነው ሊለኝ ይሞክራል። አይደለም። ወንጌልማ አልሰበከም ሰውየው። ወንጌል ሰባኪ አይደለም። ገድሉን በሙሉ ብታነቡት ወንጌል ሰበክ አይደለም የሚለው። ይህን አድርገው በዚህ ወጣው በዚህ ወርደው ከዛ በኋላ ደግሞ ያው እንደሚታወቀው ደብረ ዳሞ ነው ሄደው ትግራይ ላይ ወደ ተራራው ሲወጡ ገመዱ ተበጠሰባቸው። ከዛ ሊወድቁ ሲል 6 ክንፍ መጣና ግጥም አለላቸው። ከዛ እየበረሩ ሸዋቸውን ገቡ። እንዲህ አይነት ተረት ያለበት መጽሐፍ ነው። ክንፍ አውጥቶ በረረ ሚል የጳውሎስና የጴጥሮስ መልእክት አለ እንዴ? ልብሳቸው ይፈውስ ነበር ምን ሲሉ ሃይማኖት ወደ እውነታው ከሄድን ሰውየው በራሱ የሸዋ ነገስታት ነው እንጂ የሰጡት እሱ ከደብረ ሊባኖስ ምንም አልወጣም ከሸዋ እና ይኸው የላስታ ነገስታት ጋር ነው ስራው እንጂ የትግራዩ ሌላ ነው የወላይታው ሌላ ነው። ግን ጨፍልቀው ነው ለአንድ ሰው የተሰጠው ነው እውነተኛ ታሪኩ ማለት ነው እንጂ የሰው የሁለት ሰው ከራሱ ጋር የሶስት ሰው ታሪክ ነው ያዘው ሰውየው እኮ። እንደገና ደግሞ ቅድም አውደ ወንጌል ያነሱ ትውልዳቸው የሚገርማቸው ዘሩን ከአዳም ጀምሮ ነው የቆጠሩ። የተክለ ሃይማኖት የሚባለውን ዘር የት አምጥተው ነው የቆጠሩት? ይህን ሰውዬ ነው ምዕራፍ 4 ላይ እሱ ነው የሚነግረናል። በያዛችሁት እንትን ስለ ትውልድ ሐረጉ ነው የሚናገረው። እሺ በስጋ የአዳም ልጅ በልጅነት የእግዚአብሔር ልጅ የሚሆን አዳም ሴትን ወለደ፣ ሴትም ሄኖስን ወለደ እያለ ይቀጥልና መጨረሻ አካባቢ የሚገርማችሁ የተክለ ሃይማኖትን ዝርያ ያመጣዋል። ሳዶቅም አዛርያስን ወለደ። እስቲ ላግኘው እንጂ እንዲህ ማቱሳላም ላሜን ኖህም ሲነ እስቲ ቆዩ ወት ላይ ነው ያስቀመጠው። ወረ እንደው ላይ ነው አስቀምጦት መሰል እናንተ ይሄን ሰውዬ የመድኃኔዓለም ያለ የመድኃኔዓለም እስቲ ቆይ እኒህ አባት አብርሃም ይስሐቅን ወለደ። እሺ የት ላይ ነው አንተ አንብቤ ነበር። አሁን የሚገርም እኮ ነው። አዎ ይወትላችሁን ምን ይላል መሰለህ? ይሄውም ንዑድ ክቡር የሚሆን አባታችን ተክለ ሃይማኖት ነው። ይቅርታ ከላይ ጀምር በአካል 3 በባህሪ በህልውና አንድ በሚሆን በእግዚአብሔር ስም አምነን ባለመለያየት 3 የሚሆን
ባለመፋለስ አንድ የሚሆን ከመታሰብ መለኮትነቱ የማይመረመር መኩሼ ነው መሰለኝ ከሚሆን ባለስልጣን አንድ የሚሆን ባለመፈራረቅ በግዛት አንድ የሚሆን በመመላለስ በአካል የተካከለ ለሱ ብቻ ስግደት መገዛት የሚገባው ንዑድ ክቡር የሚሆን አባታችን ደግሞ የሰራውን ስራ እንጽፋለን። ምዕራፍ 4 አንብቡት እስኪ። ከማን ጋር ነው ያደረገው ይህ ሰው? ይሄውም ንዑድ ክቡር የሚሆን አባታችን ተክለ ሃይማኖት ነው። እላይ ምን ብዬ ነው ያነበው? በአካል 3 በባህሪ በህልውና አንድ በሚሆን በእግዚአብሔር ስም አምነን ባለመለያየት 3 የሚሆን ባለመፋለስ አንድ የሚሆን ከመታሰብ መለኮትነቱ የማይመረመር ሞክሼ ከመሆን ሞክሼ ምንድን ነው? ሞክሼ ወደ ወንጌል እኩል ስም ያለው ማለት ነው። ጓደኛ ነው። የአብና የወልድ የመንፈስ ቅዱስ ተመሳሳይ ስም ያለው እኮ ተመሳሳይ። አዎ አብ አይደለ? እግዚአብሔር አብ አይደለ? እሱ ደግሞ አብ እኮ ነው። በጌታ በኢየሱስ ክርስቶስ ስም ከሚሆን በስልጣን አንድ የሚሆን ይላል። ደግሞ ከማን ጋር? ከስላሴ ጋር ባለመፈራረቅ በግዛት አንድ የሚሆን በመመላለስ በአካል የተካከለ ለሱ ብቻ ስግደት መገዛት የሚገባው ንዑድ ክቡር የሚሆን አባታችን ደግሞ ይላል። ይወትላችሁ ሄዳችሁ ምዕራፍ 4 አንብቡት። ገድለ ተክለ ሃይማኖት ኦርቶዶክሶች፣ እናንተ መቼም ሰውን ሌላ ማናገር ነው ስራችሁ። ይኸውም ንዑድ ክቡር የሚሆን አባታችን ተክለ ሃይማኖት ነው። በሦስቱ ስም ተክለ አብ፣ ተክለ ወልድ፣ ተክለ መንፈስ ቅዱስ ተብሎ የሚጠራ በነሐሴ በ24 ቀን የሚነበብ ገድሉን እንጽፋለን ካለ በኋላ የልመናው ኃይል ያድነን ከኢትዮጵያም ጥፋትን ያርቅ ከብሉይ ሰውነት በሐዲስ ሰውነት ለውጦ በልጅነት ያክብረን በመንግሥተ ሰማያት መጻተኛ እንዳንሆን በዚህ ዓለም የክርስቶስን ስም ወራሽ እንደሆን በሚመጣው ዓለም በመንግሥተ ሰማያት ክብሩን የምንወርስ ያድርገን በእውነት ለዘላለም ይልና በእግዚአብሔር አጋዥነት የአባታችን የክብር ተክለ ሃይማኖት የልደቱ ቁጥር ከዚህ ጀምረና እናገራለን። በስጋ የአዳም ልጅ በልጅነት የእግዚአብሔር ልጅ የሚሆን አዳም ሴትን ወለደ፣ ሴትም ሄኖስ ወለደ፣ ሄኖስ እያለን ይቀጥላል። ዘሩን ትውልዱን ቁጥሩን የሚያመጣው ከአዳም ጀምሮ ነው። በጌታ በኢየሱስ ስም እዚህ ጋር ነው የሚያሳው። ለማንኛውም ተክለ ሃይማኖት ማለት ከወልድ ጋር ከመንፈስ ቅዱስ ጋር የተካከለ ወይም ተመሳሳይ ስም ያለው እናንተ እንዳላችሁት መርጌታ 26ና 27ን አንበውና ለሰዎች ዝም ብለን ያልን እንዳይመስላቸው። ጥንቆላ ነው። አይ 26ና 27ን ጥንቆላው ደግሞማ 48 ነው። ይሄ ከሰይጣን ጋር ያለው ሰይጣን ጋር ነው። 26ና 27ን አንብና ዝም ብለን ያልን እንዳይመስላቸው እንዴት ፖለቲከኛ እንደነበረ ንገራቸው። እታች ያለ ሰው እንዲሰማ ማለት ነው። 26 26 ማለት እኔ ኦርቶዶክሳዊ ነኝ። ለመመለስ ነው የገባሁት። ምናልባት ካላያችሁ ምን ብለሽ ነው ትመልሽ? ገድላለሽ? ከዛ በፊት ሰላም ዋላችሁ። ይቅርታ በጣም እንደምን ዋላችሁ?
እግዚአብሔር ይመስገን፣ እግዚአብሔር ይመስገን። አሜን። ውይ ሰይጣን ግን እግዚአብሔር ይመስገን ብሎ ይላል ብዬ አስቤ አላቅም ነበር። እግዚአብሔር አምላክ ሆይ የሰይጣን ስብስብ ውስጥ ስላለሁኝ አንተ ጠብቀኝ። አስወጣት አውደ ወንጌል አስወጣት። ሰይጣን ተሳርባት ጀምር። አስወጣት ሰይጣን አስወጣት። እጂ ተሳዳቢ ተገለጠ እንደ መንፈሱ ራሱ ተገለጠ። አየህ በአካል መጣ እኮ የተክልየ ሰይጣን አፏ ላይ ቆመባት። እቺ ከመንፈስ እቺ በየቦታው ገብታችሁ ወደ አጋንንት የለወጣት ሳትሆን አትቀርም። እህታችን ልብሽ እግዚአብሔር ይመልሰው። ጌታ ይርዳሽ እህታችን፣ በእውነት አትሳደቢ። ጌታ ይርዳሽ በእውነት ከዚህ ከጨለማ ከሃይማኖተኝነት በማታውቂው ነገር ገብተሽ እንደዚህ አይነት በየቦታው ነው የምትገባው። ኤርሚያስ ጋር ትገባለች፣ የሌላ ቦታኛ ማገባበት የላትም። አታውቅም አውቃለሁ ትላለች፣ ግን ዝም ብላ የምትንከራተት እህታችን እግዚአብሔር በእውነት አይኖችሽ ይከፈቱ ነው የምለው። ሌላ ምንሽ ነገር የለም እህታችን፣ እንወድሻለን። አይኗን ይክፈትላት ጌታ። ይሄ እኮ ነው ባዶ ቅናት። ብዙ ጊዜ እንደዚህ ነው የሚያደርገው። ቀጥል ሽበር ጌታ 26 ምንድን ነው የሚለው? እሺ እንደዚህ ሆኖ ሳለ ወደ ጳጳሱ ወደ አባ ጌርጌሶን ጌርሎስ ሄደ። የሸዋ ሰዎች የቤተ ክርስቲያን ስርዓት እንዳፈረሱ የሐዋርያትንም ትምህርት እንደለወጡ ሕፃናትንም ሳይገርዙ እንደሚያጠምቁ ነገረው። አባ ጌርሎስም ይህን ሰምቶ መረቀው፣ አመሰገነው። እንደ እስራኤል መምህር እንደ ኤልያስ። ይሄ ነው አውደ ወንጌል። ንግስና አንከራስታ ለማምጣት የሄደበት እኮ ነው። 26 ምን ይላል? እሺ አዎ እሺ እሱ ነው። አዎ ትክክል ነው። እንደ እስራኤል መምህር እንደ ኤልያስ ለእግዚአብሔር ቀንተሃልና ሐዲስ ሐዋርያ ትሆናለህ። ጣዖታትን ታጠፋለህ ማለት ነው። ጣዖትን ታጠፋለህ፣ ታቦትን ትባርካለህ፣ ቅስና ዲቁና ትሾማለህ። አጋንንትን በአንተ ቃል ከየሀገሩ ሁሉ ይርቃሉ። ከመንፈስ ቅዱስ በተሰጠ ሐዋርያነት ብዙዎችን ሰዎች ከአምልኮተ ጣዖት ወደ አምልኮተ እግዚአብሔር ትመልሳቸዋለህ አለው። ቅስና ሰጥቶ በሸዋ ክፍለ ሀገር ሊቀ ካህናት አድርጎ ሾመው። ከዚያም ፍስሐ ጽዮንን በሸዋ ክፍለ ሀገር ሊቀ ካህናት አድርጌ እነሆ ሹሜዋለሁ ብሎ አዋጅ አስነገረ ማለት ነው። ሹመቱም ከእኔ በታች ነው። በምድር ያሰረው በሰማይ የታሰረ ይሁን፣ በምድር የፈታው በሰማይ የተፈታ ይሆን ዘንድ አባቶቹ ሐዋርያት በሰጡኝ ስልጣን እኔም ሾሜዋለሁ ብሎ አናግሮ በፍቅር አክብሮ ሾሞ ወደ ሀገሩ ሰደደው። አባ ጌርሎስ ሲሾመው በአምሃራ አውራጃ ሳለ የመላእክት አለቃ ቅዱስ ሚካኤል ለእግዚአብሔር ተገልጦ ቀድሞ ምዕራፍ 26 በዚያኛው በእንትኑ 27 ማለት ነው። ምዕራፍ 26 ታች 27 ነው የሚሆን በፊት ክቡር አባታችን ተክለ ሃይማኖት በሚያስተምርበት ዘመን በዚያ ወራት 333 ዘመን ያህል የሚለው ማለት አዎ እሱ ክቡር አባታችን ተክለ ሃይማኖት ክቡር አባታቸው እንበለው መሰል ክቡር አባታቸው ተክለ ሃይማኖት በሚያስተምርበት ዘመን በዚያ ወራት 333 ዘመን ያህል ከድልናአድ እጅ የእስራኤል መንግስት ከሄደች ከብዙ ዘመን በኋላ በሐምሌ በ7 ቀን እግዚአብሔር በአባታችን በተክለ ሃይማኖት ልመና መንግስትን ከዛጉዌ ወገን ለእስራኤል ወገን ለሚሆን ለይኩኖ አምላክ መለሰ። ይህች ናት አንድ ፖለቲካ። ደህና ሰምት። ከዚህ ቀጥለን ስሙ በከበረ በአባታቸው በተክለ ሃይማኖት በከበረባቸው በአባታቸው በተክለ ሃይማኖት እጅ የተገኘ የነገስታቱ ታሪክ እንጽፋለን። በስራ ሁሉ ፍጹም የሆነ የአማልክት ወገን የሚሆን በክፉ ነገር የጸኑ አጋንንት እሱን ሊዋጉት
የማይቻላቸው ልመናው በረከቱ ሀገራችን ኢትዮጵያን አይጠብቃትም፣ በነፃነት አይጠብቃትም፣ ለዘላለሙም አይጠብቃትም። እልመክኑን የሚባል አንድ ንጉስ ነበረ። እሱም የጻድቁ ንጉስ የላሊበላ ልጅ ይትባረክ ነው። ይኸውም ከዛጉዌ ወገን ነገስታት አንዱ እሱ ነው። እግዚአብሔር በዳዊት ወገኖች በተቆጣ ጊዜ የዳዊትን መንግስት ለነዚህ ለዛይ ልጆች ለዛጉዌ ማለት ነው ልጆች ሰጥቷቸው ነበር። ይህ እልመክኑን ነግሶ ሳለ ከቤቱ ውስጥ ዶሮ ተነስቶ ጮኸ። በዚህ ላይ ስሙት እንግዲህ። ይህ እልመክኑን ነግሶ ሳለ ከቤቱ ውስጥ ዶሮ ተነስቶ ጮኸ። የኔን ራስ የበላ ይነግሳል፣ የዳዊትን መንግስት ይወርሳል፣ በዓለምም ነግሶ ይኖራል፣ መንግስቱም ወደ ሌላ አይሄድም እያለ 3 ወር ያህል እንደዚህ እያለ ሲጮህ ሰነበተ። ማን? እሽኩት እሽኩት። ስሚ፣ አንቺ ስሚ፣ እግዚአብሔር ይገስጽሽ። መድኃኔ ዓለም ክርስቶስ ይጠብቅሽ፣ ያድንሽ፣ ይፈውስሽ። ከመኳንንቱም ከመሳፍንቱም ከወዳጆቹም ከካህናት ከመጽሐፍ አዋቂዎቹም ውስጥ ከንጉሱ በቀር የዶሮውን ጩኸት ትርጓሜ የሚያውቀው የለም ነበር። ንጉሱም ፍርሃት እንቅጥቅጥ አደረበት። እንደዚህ እየፈራ ተቀምጦ ሳለ ክቡር አባታቸው የእንትና የዚህ የምተሳዳቢው አባት ተክለ ሃይማኖት ወጥቶ በታላቅ ግርማ ከከተማው ገባ። ለንጉሱ አባታቸው ተክለ ሃይማኖትን መምጣት ቤተሰቡ ነገሩት። እጅግ የከበረ ሁለንተናው ፈጽሞ የሚያስፈራ አንድ መነኩሴ ከከተማ ገብቷል፣ የልቦናን ሐዘን ሁሉ ንገረው አሉት። ይህን በነገሩት ጊዜ ከከተማ ገብቷል የምትሉኝ መነኩሴ ወዴት አለ አላቸው። ከሰራዊት አበጋዝ አለቃ ቤት አለ አሉት። ንጉሱም ዘእልመክኑን ቤተሰቡ የነገሩትን መልስ ሰምቶ ነው ሰራዊቱን መኳንንቱን መሳፍንቱን አስከትሎ ወደ አባታቸው አባት ተክለ ሃይማኖት ሄደና ከፊቱ ወድቆ እጁን እግሩን ሳመ። እግረህ ላይ መጣ። እሺ አልተቆረጠም። ያኔ ተክለ ሃይማኖትም ፈጥኖ ከወደቀበት አነሳው። ደስ ብሎት አክብሮ ተቀብሎ በአንድነት ተቀመጡ። ነገራቸውን ይነጋገሩን ሰውን ሁሉ ከፊታቸው አስወገዱ። ምስጢር ነው። ንጉሱም ዘእልመክኑን የዶሮውን ጩኸት ነገር የነገሩንም ትርጓሜ ነገረው። እኔ በዙፋኔ ላይ ተኝቼ ሳለሁ በመንፈቀ ሌሊት ከእንቅልፌ ነቃሁ። የዶሮውን ጩኸት ከትነ ትርጓሜው ሰማሁ። ሁለቱን ግን አያውቁትም። አቤት ዳንኤል፣ አቤት አቤት አቤት፣ የዚህን ነገር አኳኋን ንገረኝ፣ እኔስ ይህን ነገር ፈጽሞ መረዳት አልቻልኩኝምና ምክንያቱ ምንድን ነው? የነገሩ ስልት እንኳን ምንድን ነው? እያለ ንጉሥ እልመክኑን በልመና ቃል እንዲህ ባለው ጊዜ ተክለ ሃይማኖትን ማለት ነው። ተክለ ሃይማኖት እንዲህ ሲል መለሰለት። ከዚህ ቀደም ያልተደረገ ወደፊትም የማይደረግ የሚያስጨንቅ ነገር ጠየቅኸኝ ብሎ መለሰለትና በማድነቅ 1 ሰዓት ቆየ። ማን? ተክለ ሃይማኖት 1 ሰዓት ቆየ። ለጠየቅኸኝ ነገር ስማ ልንገርህ ብሎ ነገር ጀመረ። ያ ዶሮ የእኔን ራስ የበላ መንግስት ከወገኑ አይጣጣም፣ እስከ ልጅ ልጅ ይነግሳል ብሎ እንደተናገረ ፈጥነህ ዶሮውን ይዘህ አርደህ ራሱን ብላው አለው። ማን? ተክለ ሃይማኖት። 3 ወር ሙሉ ትንቢት ያመጣ ዶሮ የመድኃኒዓለም አይ ዶሮ በራስሽ ፈር። ገጹ ስንት ነው መርጌታ? ገጹ ስንት ነበረ? ገጹ ስንት ነው? በፒዲኤፍ ነው ማለት ነው። ኦኬ። ምዕራፍ 26
መልካም። እሺ። ንጉሱም ዘእልመክኑን ያን ጊዜ ተመልሶ ወደ ቤተ መንግስቱ ገባና ደሊላዊት የምትባል ገረዱን ደሊላዊት የምትባል ገረዱን ጠራት። ይህችውም ከአገልጋዮቹ ሁሉ እጅግ የከበረች ናት። ከቤቴ ውስጥ ዘወትር እንዲህ ያለ የሚጮኸውን ዶሮ ይዘሽ አርደሽ ፈጥነሽ አዘጋጁ እንድመገበው አላት። ከዚህ ከዶሮ አጠገብ ያላንቺ ሌላ ሴት አትቅረብ፣ ጥንቆላ ብትቀርብስ ይሽራል፣ ተሰውረሽ አድርጊው። ይሄ ነው የጠንቋይ ስራ። ይሄ ነው አንዱ እኮ ምስጢር ነው። ተሰውረሽ አድርጊው እንጂ ምስጢሩ ረቂቅ ነውና ለማንም አትግለጪ አላት። ጥንቆላይ አስጠነቆልኩብህ ተብሎ ይነገራል? አይነገርም፣ ነውር ነው። ይህንን በነገራት ጊዜ ፈጥና ተነስታ ይዛ አረደችው። ታጣፍጠውም ዘንድ ብዙ ቅመም ጨመረችበት። የዶሮውን ራስ ግን እግዚአብሔር እንዲሆነት ሆኖ ከሆነ ጥሩ ነበር፣ ከምድጃው ዳር ጣለችው። ልማዷ ነውና ራስ ሰርታ አታውቅም። አይሽኩት። በዚያን ዘመን ከእናቱ ማህፀን የተመረጠ የአባቱን የዳዊትን መንግስት የሚወርስ የኩኖ አምላክ የሚባል አንድ ልጅ ነበረ። መንበረ መንግስትህን ለልጅ ልጅህ እሰጥሃለሁ ነው አንጽልሃለሁ ነው መሰል ብሎ እግዚአብሔር ለዳዊት የተናገረውን ነገር አሰበ። ነገር ግን ልጆቹ ሀጌን ሕጌን ቢያፈርሱ ምን ማለት ነው? ቢያፈርሱ በሕጌ ጸንተው ባይኖሩ ጥቃቅን ኃጢአት ቢሰሩ በበትር ደጋግመው ኃጢአት ቢሰሩ በጭንገር እቀጣቸዋለሁ። ይቅርታዬንም ከእነርሱ አላርቅም፣ የተናገርኩትንም ነገር አላስቀርባቸውም። ለዳዊት የተናገርኩትን ነገር እንዳላስቀር አማን ብዬ አንድ ጊዜ ተናግሬያለሁ። የልጅ ልጁ ለዘላለም ጸንቶ ይኖራል። መንበረ መንግስቱንም እንደ ፀሐይ አድርጋለሁ፣ እንደ ጨረቃ ጸንቶ ይኖራል። ከዚህ ቀጥሎ ዳግመኛ መንፈስ ቅዱስ በዳዊት አድሮ ተናገረ። ከወገኖቹ ይልቅ ዳዊትን መረጥኩ፣ ባለሟሌ ዳዊትን አገኘው፣ ቀብቼ አነገስኩ። ስልጣኔ ትረዳዋለች፣ ታጸናዋለች። ጠላት አይሰለጥንበትም። ዳግመኛ ጠላት መከራ አያመጣበትም። ጠላቶቹ ከፊቱ አጠፋቸዋለሁ፣ ጠላቶቹን አጎሳቆላቸዋለሁ። ይቅርታዬ ቸርነቱ ግን ከሱ ጋር ጸንቶ ይኖራል። በእኔ ስም ስልጣኑ ከፍ ከፍ ይላል። ስልጣኑ በባህሪ ላይ ጸንቶ ይኖራል። በባህር ላይ ጸንቶ ይኖራል ነው። ስልጣኑ በነገስታቱ ላይ ይሆናል። እሱም አባቴ የሆነች እያለ ይቀጥርና ለዘላለሙ ጸንታ ትኖራለች። ቃል ኪዳኔንም እሺ ታመናለሁ። የልጅ ልጁን ለዘላለም አጸነዋለሁ። መንበረ መንግስቱም ሰማይ ሳያልፍ አያልፍም። ወደ ቀደመው ነገር እንመለስና ይህም ልጅ ኩኖ አምላክ ለንጉሱ ለዘእልመክኑን ሲያገለግል ኖረ። ሲያገለግልም ለንጉሱ በቅሎች ሳር የሚያጭብበት ጊዜ አለ። ለፈረሶቹ እህል የሚያበላበት ጊዜ አለ። በንጉሱ ፊት ሰይፍ ጀግሬ፣ ጋሻ ጀግሬ ነው። ይህ ይኩኖ አምላክ ይህች ሴት ከማጀት ምድጃ የጣለችውን የዶሮውን ራስ አግኝቶ አንስቶ በላና ፈጥኖ ጠገበ። ምድጃ አመዱ ላይ አንስቶ አመዳም መንፈስ ከሁሉ በላይ በዶሮ ጭንቅላት ነው በልቶ የጠገበው። የሚገርም እኮ በልቶ ጭንቅላቷን በልቶ ጠገበ። ቆሻሻ መጣያ የለም ምድጃ ውስጥ የምጥለው ቆሻሻ መጣያም የለም አይደል? አመዱን እኮ ነው የበላው። እና አመዱ እኮ ነው አንስቶ ከሁሉ በላይ እስኪሆን ድረስ ኃይል ተሰማው። ፊቱ እንደ ፀሐይ ብሩህ ሆነ። አመድ በልቶ ግርማው የንጉሱን አገልጋዮች ሁሉ አስፈራቸው። ሕዝቡም ሁሉ ፈሩት፣ አደነቁት፣ እጅግ ወደዱት። ነገሩን በልቦናቸው አስተዋሉት። ሀብተ እግዚአብሔር
እንዳደረበት አወቁ። በዚህ ብላቴና እጅ የሚደረገው ነገር ምን ይሆን አሉ። የመድኃኔዓለም ያለ ልቀጥል እንዲያውደ ወንጌል አልበዛብኝም? እንድትለው ነው እንድታነበው ነው እንጂ ልጨርሰው። እሺ ወይ ዶሮ ገባሁ 27 ገባሁ። ወደ ንጉሱ ከዛው ከግልባጩ ገባሁ ማለት ነው። ወደ ንጉሱ ዘልመክኑን ነገር እንመለስ። የዶሮውን ራስ ከሳህኑ ላይ ባጣው ጊዜ ፈጽሞ አዘነ፣ ልቦናው ተሸበረ፣ አጽንቶ አለቀሰ፣ ተፍገምግሞ ወደቀ። ተነስቶም ከሰራዊቱ ጋር ወደ ክቡር አባታቸው ተክለ ሃይማኖት ዘንድ ሄደና ተገናኙ። እንደ ቀድሞ ሰውን ከፊታቸው አስወገደው። ለቆይታ ተነጋገሩ። የዶሮውን ራስ እንኳን ለክቡር አባታችን ለተክለ ሃይማኖት እንዲህ ሲል ነገረው። እኔስ እንዳዘዝኸኝ እንደመከርኸኝ አደረጉ። ሴቲቱ ግን የማልበላው መስሏት የዶሮውን ራስ አጠፋችው። ከጣለችበት ቦታ ብትፈልገው አጣችው። ያን ጊዜ አዘንኩ፣ ብዙ ደከምኩ፣ ደነገጥኩ። ይህን ልነግርህ መጣሁ አለው። የዚህ የዶሮ ራስ ጥፋት ምክንያቱ ይህ ነው። አባቴ በተቻለ እርዳኝ፣ ምከረኝ፣ በሰማይ በምድርም ስልጣን ተሰጥቶሃልና አለው። በስመ አብ የጌታችን ወንድም ሐዋርያው ያዕቆብ እንደተናገረ ጸሎትህም ግዳይ ትፈጸማለችና። ንጉሥ ዘልመክኑን ለክቡር አባቱ ለተክለ ሃይማኖት ይህን በነገረው ጊዜ ንዑድ ክቡር መንፈሳዊ አርበኛ አባቱ ተክለ ሃይማኖት ይጸልይ ጀመር። ወደ ሰማይም አቅንቶ እየተመለከተ የአማልክት ፈጣሪ የአጋንንት ጌታ የነገስታት ገዢ እግዚአብሔር ሆይ ልመናዬን ስማኝ አለ። የትጉሃን መላእክት፣ የደናግል፣ የመነኮሳት፣ የነቢያት፣ የሐዋርያት ልመና የምትሰማ የልመና መገኛ ምሳሌ የሌላት የሁላቸው እመቤት በሁለት ወገን እንደንተና ድንግል የምትሆን እመቤታቸው ልለፍ ቁጥር 6 ክቡር አባቱ ተክለ ሃይማኖት እንዲህ እያለ በጸለየ ጊዜ መልአኩ ከእግዚአብሔር ታዞ መጣ። መልአኩም ለዛጉ ወገን ለሚሆን ለዚህ ንጉሥ አትጸልይለት፣ የማይገባው ሲሆን 333 ዘመን የሰጠሁት ይበቀዋል። የማይገባው ሲሆን አለ 300 ለዛጉ ወገን ማለት 333 ዘመን የሰጠሁት ይበቀዋል። እግዚአብሔር አትጸልይ ብሎሃል አለው። ዛሬ ስለ ዳዊት ልጅ ለይኩኖ አምላክ የጌታውን መንግስት መልሼለታለሁ። የልጅ ልጁ ይገዛል። የመለስኩለትም መንግስቱን ብቻ አይደለም እንደ አባቶቹ እንደ ነገስታት ስርዓት ቀርነ ቅቡንም ነው እንጂ የሽቶዎቹም ስባቸው ስሂን፣ ሚአ፣ ቀዳንሞስ እሱንተውና ሌላ ላይ ቁጥር 14 ላይ እሺ ይኩኖ አምላክም ከመንግስቱ ሲሶ አንድ እጅ ይስጥህ፣ እሱም ለአንተ ልጅ ይሁን አለው። ይህን መንግስትና ስርዓትህን ደፍሮ ያፈረሰ ቢኖር መርገመ ጌባልን ይወርሳል። እነሆ የእግዚአብሔር ምስጢሩን ሁሉ ገልጬ ነገርኩህ። አንተም የነገርኩህን ሳታስቀር የይኩኖ አምላክን ቅባው። ይህን ከነገረው በኋላ መልአኩ ወደ ሰማይ አረገ። ስሙ የከበረ አባቱ ተክለ ሃይማኖትም ከመልአኩ ቃል ይህን ነገር ሰምቶ ይኩኖ አምላክን ቀብቶ አነገሰው። 17 ንጉሱን ውጋ ብሎ ሰደደው። ድል
አድርገው ድል አደረገው፣ ገደለው። አዎ ገደለው። አዎ ድል አደረገው፣ ገደለው። በክቡር አባቱ በተክለ ሃይማኖት ጸሎት በእግዚአብሔር ፈቃድ ነገሰ። እግዚአብሔር በወዳጆቹ አድሮ የሚሰራውን ስራ አስተውሉ። በነገሰም ጊዜ በየሀገሩ ሁሉ ጸጥታ፣ ፍቅር፣ አንድነት ሆነ። ያ ስለሚገድል ነው። መንግስትም ወዶ ጸጥታ የሆነ ከዛ ልቀጥል። መንግስት የሄደባቸውም ሰዎች የልደታቸውን ነገር በዚህ እናገራለን። ቁጥራቸውም ይህ ነው። በቃ ዘራቸውን ነው። ድልና አድም ማህበረ ወንድምን ወለደ። ማህበረ ወንድምም ቁጥር 22 አልብና ይበቃል። እሺ መጨረሻው ማለት ታላቅ ርስት መንግስታችሁን ለሰላችሁ ለእንደዚህ ያለ አባታችሁ ምን ወሮታ ታደርጉለታላችሁ? ነገር ግን ቃል ኪዳኑን አጽኑ፣ ከአባታችሁ ከይኩኖ አምላክ ጋራ ተስማምተ የተማማለውንም መሐላ ጠብቁ። ሁለቱም በደብረ ሊባኖስ የተማማሉትን መሐላ አጽንተው ኖሩ ይላል። በቃ ይኸው እንዲሁ ገድል ማንበብ እኮ እንዲሁ ገድል ይገባል። ሁለት ሚና የዶሮ ጭንቅላት ነው እንግዲህ። እስቲ አስቡ ጎበዝ። ዋናው ትልቁ እንትን ምንድን ነው? የዶሮውን ጭንቅላት አንስቶ ከአመዱ አንስቶ በላ። ከዛ በኋላ የዛጉዌን መንግስት አልፈልገውም 330 ምናምን ዓመት ነግሷል። ስለዚህ አሁን መንግስቱ ወደ አንተ መጥቷል። ዶሮ ተበልቷል። የዶሮ ጭንቅላት ይሄ ነው እንግዲህ እንትኑ ጥንቆላ አይደለ? እስኪ በዶሮ ጭንቅላት የነገሰ ንጉስ አሳዩ። ከብሉይ ኪዳን ከነገስታት ታሪክ የትኛው ነው የነገሰ? ያው አመድ ላይ በተላወሰ የዶሮ ጭንቅላት ልጅቱን እንደገደላት አይነግረንም እንጂ ልጅቱን እንዴት ሳይገድል አልተሰራም። ከነደሙ ከነምኑ አልተገፈፈ ምን አላለ። ምክንያቱም ተሰራ አይልም። አዎ እንደ ውሻ ነው እኮ አንስቶ ይበላው። በልክ አርጎ እኮ ነው በልቶ ደግሞ ጠገበ ይላል። ይገርም እኮ ሆዱ ሞላ ይላል። ሁለት ነገሮችን ይሄ ክፍል ያሳየናል። አንደኛው ፖለቲከኛ መሆኑን ንግስናውን ለማምጣት ወደ ላስታ ላሊበላ እንደሄደ እና ላስታ ላሊበላ ሲገባ ታጅቦ እንደገባ እዚህ አካባቢ ሰው ሳይኖረው አይቀርም እዚያ እንደተቀመጠ እና እሱ ሰምቶ ወደ ያገኘው እና ሲያናግረው ይህንን ልምምድ እንደነገረው እናያለን። እና የመጀመሪያው ልክ ይህንን ተጠቅሞ ስልጣኑን እንዳመጣ እና ያስገደለውም እሱ ነው። አሁን ለምሳሌ ይኩኖ አምላክ እሱን የቀረበው መነኩሴ ነው ብሎ ነው፣ መንፈሳዊ ሰው ነው ብሎ ነው የቀረበው ማለት ነው። ግን ሲነበብ እንደሰማችሁት ምንድን ነው ያደረገው? ይኩኖ አምላክን ግደለው ብሎ ነው ያስገደለው፣ እልመክኑንን ማለት ነው። ይትባረክ ወይ እልመክኑን የሚባል በነገራችን ላይ እነዚህ የላስታ ነገስታት ክርስቲያኖች ነበሩ እና እግዚአብሔርን ይፈሩ ነበር እና ያዩት የምንኩስና ልብስ ለብሶ ሲያዩት መንፈሳዊ ሰው ብለው ነው የተጠጉት። ግን እንደዚያ እንዳልሆነ እናያለን። ቁጥር 17 ላይ ንጉሱን ውጋ ብሎ ሰደደው፣ ድል አደረገው፣ ገደለው ነው የሚለው። እልመክኑ የተባለውን ወይም ይትባረክ የተባለውን የክርስቲያኑን ንጉስ አስገድሎ ነው ያመጣው። ይሄ አሁን እዚህ ጋር ይሄ ጸሎት ጸልዮ ምናምን እንደዚህ ብሎት ምናምን የሚባለው ነገሩ መንፈሳዊ ነገር ለማስያዝ ነው እንጂ ዋናው ሀሳብ ግን ምንድነው? ንግስናውን ከሱ መቀማት ነው። እሱን አድርጓል። ሌላው እዚህ ጋር ደግሞ የድግምቱ በተለይ የዶሮ ጭንቅላት በልቶ የአፄ ይኩኖ አምላክ ነገሰ፣ መልኩ ተለወጠ ምናምን የሚለው ነገር ራሱ ይሄ የጥንቁልና ስራ ነው እና ሁለቱንም ነው እዚህ ጋር የምናየው። ፖለቲከኛነቱንም ያሳየናል። እንደገና ደግሞ አስማተኛ ወይም መተተኛ መሆኑን ያሳየናል። እንዲያውም
የሚገርማችሁ ነገር ለ300 ምናምን ዓመት ያህል 330 ምናምን ዓመት ያህል ንግስናው ከነሱ ተወሰደ። ከነዚህ ከሸዋ ነገስታት ማለት ነው ተወስዶ ለነሱ ተሰጠ። ስለዚህ ይበቃቸዋል አለኝ እግዚአብሔር ተብሎ በእግዚአብሔር ስም ነው የተዋሸው። በእግዚአብሔር ስም ነው የተዋሸው እና ኃይለኛ ፖለቲከኛ እና አስማተኛ ነው። ምናልባት ከዚህ ጋር ደግሞ ተያይዞ ምናልባት እንደው መስማት የሚፈልጉ ሰዎች ካሉ ስለ ሰይጣንም የተነገረው ነገር ቢነበብ ጥሩ ነው። 48 ላይ እዛ ጋር አንድ ጥያቄ ማለት ነው። ንጉስ ላሊበላ ከ1181 እስከ 1221 የነገሰውና የላሊበላ ውቅር አብያተ ክርስቲያናትን ያስገነባው እሱ እንደሆነ ይታወቃል። እና የላሊበላን እምነት አልተቀበለም፣ ክርስትናውን መቀበል አልቻለም። ይሄ ተክለ ሃይማኖት እሱ እኮ አሁን እሱ የነ ላሊበላን ንጹህ ክርስትና አልተቀበለም። ክርስቲያን ነኝ ነው የሚለው፣ መነኩሴ ነኝ ነው የሚለው አይደለ? ክርስቲያን ነኝ ብሎ መነኩሴ ነኝ ብሎ ነው ያለው። ግን እንደነሱ ክርስቲያን አይደለም። እነሱ ክርስቲያኖች ነበሩ፣ ሁለተኛ ክርስቲያኖች ማለት ነው። እግዚአብሔርን ይፈሩ ነበረ። እሱን ሲያዩት እንደ መንፈሳዊ አባት ነው ያዩት። በውስጥ ያለውን ሸር አላወቁም። ለዚህ ነው ከተማ ሲገባ ንጉሱ ሄዶ አገኘው፣ መንፈሳዊ ሰው ነው ብሎ ማለት ነው። ግን በጎን ያው ሲያስገድለው እናያለን። እና እንትኑን መንፈሳዊውን ነገር የተጠቀመበት እሱ ለፖለቲካ ፍጆታ ነው እንጂ በትክክል ህይወቱ የተለወጠ መንፈሳዊ አልነበረም። እንደነሱ ማለት ነው። እንደነሱ መንፈሳዊ ቢሆን ነው ቢያንስ ማስገደል አልነበረበትም ሰውየውን ማለት ነው። ቢያንስ እሺ መንግስቱን እንኳን ያምጣሽ፣ እንዴት ሰውየውን ያስገድለዋል? እና ሰውየውን አስገድሎ ነው ደግሞ። ይሄ ከክርስቲያን የማይጠበቅ ነገር ነው። አንድ ክርስቲያን ምንም ቢሆን ምን ሰው ገሎ መንግስት ያመጣል። በተለይ ደግሞ መነኩሴ። በነገራችን ላይ እኮ መነኩሴ ማለት በኢትዮጵያ ቤተክርስቲያን ለዓለም የሞተ ማለት ነው። ምንም አይነት ይሄ ስጋዊ ስራ ይሰራል ተብሎ የማይታሰብ እንደዚያ ማለት ለዓለም የሞተ ዓለምን የናቀ ምድራዊ ስልጣን፣ ክብር እንትን እንኳ ራሱ የማያታለው። ለምሳሌ ሰዎች ራሱ በሆነ በገንዘብ በሆነ ነገር እንኳ ሊያታልሉት ቢፈልጉ የማይታለል ማለት ነው። በቃ ዓለምን የናቀ ሰው ነው። እና የሰውዬ ግን እንደዚህ አይደለም። ይህንን ምንኩስናውን ሽፋን አድርጎ የሰራው ስራ ግን ምንድን ነው ከተባለ የወገኖቹን መንግስት ማስመለስ ነው። 333 ዓመት ነው የሚለው ይሄ እንትን እንግዲህ 333 ዓመት ማለት 12 አካባቢ ነው ንግስና ከላስታ ወደ ሸዋ መጣ የሚባለው። ከ800 ምናምን ጀምሮ እስከ 1270 ድረስ ያለው ማለት እና ይህን ያህል ዘመን ዘውት የኖሩትን ንግስና አታሎ እሱ አመጣው። በነገራችን ላይ ይህንን ስታነቡት እንትን ሁሉ ነበረ፣ ውጊያ ሁሉ ነበረ። እሱ እስከሚመጣ ድረስ የዚህ የሸዋ ነገስታት ዘሮች ሸፍተው በየጫካው ይኖሩ እንደነበረ እና አሁን ሰላም ሆነ የሚለው ምንድነው? እነዚያ የሚዋጉ ሰዎች ስልጣኑ ስላገኙ ተረጋግተው ተቀመጡ ማለት ነው። ሌላ ነገር አይደለም። ለስልጣን ነበር የሚዋጉት። ስልጣኑ ተመለሰላቸው። ስልጣኑ ሲመለስላቸው ተረጋግተው ተቀመጡ። ተረጋግተው ኖሩ። ይህንን ነው የሚያሳየው ራሱ ክፍሉ ማለት ነው። ከባድ ነው። እኔ አሁን ደግሞ ሳስበው ንጉስ ላሊበላ እኮ በዓለም አቀፍ ደረጃ እንኳን የታወቀውን ቤተክርስቲያን ያነጸ የኢትዮጵያ ክርስትና ልብ እዛ አካባቢ ነው። ትልቅ ያ ቸርች ትልቅ ሲግኒፊካንስ ነው ያለው በኢትዮጵያ ታሪክ እና ሌሎችም የክርስቲያን ቅርስ እንደሆነ ሌሎችም ጎብኚዎች ሲያዩት ያንን ይረዳሉ። አሁን እዚህ ገድል ላይ የተጻፈው ነገር እጅግ ከፋፋይ ነው። እነሱን እያወገዘ ከሆነ በጣም በጣም የሚከብድ ሆኖ ነው። እኔ ደግሞ ዛሬ ደግሞ እንደ አዲስ ከበደኝ። ይገርማል። እኛም እኮ የከበደን ለዚያ ነው። እኛም እኮ እያልን ያለ ነው ሰውየው ክርስቲያን ሳይሆን አንደኛ ሁሉም ኢትዮጵያውያን ናቸው። በነገራችን ላይ እዚህ ጋር የተጻፈው ታሪክ በሙሉ ልብ ወለድ ነው። ከሰሎሞን ዝርያ ነው። በነገራችን ላይ ኢትዮጵያ ውስጥ ያለው ታሪክ በሙሉ የተፈጠረው እዚህ ጋር ነው። ለምሳሌ ታቦተ ጽዮን መጣ የሚለው
ጋር የተፈጠረው። የሰሎሞን ዝርያ ነን የሚለው እዚህ ጋር ነው የተፈጠረው። እሱ ራሱ ደግሞ የኢየሩሳሌሙ ካህን የሳዶቅ የልጅ አዛርያስ ዘር ነኝ የሚለውን ታሪክ የፈጠረው እዚህ ጋር ነው እና አብዛኛው የኢትዮጵያ ታሪክ ይሄ በተለይ የተዛባው ታሪክ የተፈጠረው እዚህ ጋር ነው። ንግስናውን በጦርነት ስላልተቻለ፣ በውጊያ ስላልተቻለ በጣም ጠንካሮች ናቸው። ከአክሱም ንግስናውን ሲወስዱ የአክሱም መንግስት ተዋግተው ጥለው ነው የወሰዱት እና እነሱ ተሰደው መጥተው ነበር እዚህ አካባቢ ይኖራሉ የሚባለው። ከዚያ በኋላ ሲዋጉ ኖሩ፣ አልቻሉም። ስላልቻሉ የኛው ግን መንፈሳዊውን ነገር ተጠቅሞ ለራሱ የተለየ ነገር ሰጥቶ ለዘሩ የተለየ ነገር ሰጥቶ በማታለል ንግስናውን አመጣው እና ይሄ ትልቅ እንትን ነው፣ ስህተት ነው ወይም ውሸት ነው እዚህ ጋር የተፈጠረው። የኢትዮጵያን ታሪክ አዛውቷል ባይዘው። አሁን የኢትዮጵያ ሕዝብ የሚያውቀው ታሪክ ይሄ ታሪክ የተፈጠረው እዚህ ጋር ነው። ታቦቱ ብትለው የሰሎሞን ዝርያ ነን የሚለው የቀዳማዊ ምኒልክ ራሱ የሚባለው ዝም ብሎ ንግስተ ሳባ የሚባለው መጽሐፍ ቅዱስ ላይ ያለችው ንግስተ ሳባ እዚያ ኢየሩሳሌም ሄዳ መጎብኘቷን ያችን መነሻ አድርጎ ታሪኩ ተተረከ እንጂ ከዚያ ውጭ ምንም መነሻ ምንም እንትን የለውም፣ ኤቪደንስ የለውም። እና ብዙ ሰዎች ይሄንን ታሪክ ሌጀንድ ነው የሚሉት። የኢትዮጵያ ሌጀንድ ተብሎ ነው የሚታሰቡ። አፈ ታሪክ ነው፣ የሆነ ያለ መረጃ የተጻፈ ልቦለድ ታሪክ እንደማለት ነው። እና ከባድ ነው። እኛም የጠየቅነው ከዚህ የተነሳ ሰውየው መንፈሳዊ አይደለም፣ ፖለቲከኛ ነው የነበረው። መንፈሳዊውን ነገር እንደ ሽፋን ነው የተጠቀመበት። ፖለቲከኛም ብቻ ሳይሆን ደግሞ አስማተኛም ነው። ለምሳሌ የዶሮ መጮህ፣ እንደገና ደግሞ የዶሮ ራስ አንድ ሰው በልቶ የተለየ ነገር ማግኘት ራሱ እንትኑ ራሱ ቅድመ እርጌታ ያላነበበው ስለሚያስጠላ ነው እንጂ የተደገመ ድግምት ራሱ አለ። የንግስናው ቅባት ላይ የተደገመ ድግምት አለ እና እንደዚያ ደግሞ መቀባት የለም። አሁን እግዚአብሔር ሳሙኤልን ራሱ ሲቀባው ይህንን እንዲገምበት አላለው። ዳዊት ሲቀባው ሳሙኤል ማለት ነው እንደዚህ አላለው። ይጸልያል ወደ እግዚአብሔር። ከዚያ በኋላ ጸልየው ይቀባሉ እንጂ ይሄ እንዲገምበት አይደለም። ይሄ የአስማት ስራ ነው። በነገራችን ላይ እነዚህ መዝሙረ ዳዊት እዚህ ጋር የተጠቀሱ እንትኖች አሉ። መዝሙረ ዳዊት ምናምን ይጠቀሟቸዋል ለዚህ ለስልጣን ማለት ነው። እና እነሱን ሁሉ ደግሞ ነው የቀባው እና ይህን ያህል የራቀ ነው፣ ከመንፈሳዊነት የራቀ ነው ሰውየው ነው የምንለው። ለዚያ ነው ግንኙነቱ ራሱ ከሰይጣን ጋር ነው። አሁን ይሄ ሰይጣንን አጥምቆ ሰይጣንን አቁርቦ የሚለው ነገር በሙሉ ከሰይጣን ጋር ግንኙነት ስላለው ነው። ቅድም በዚህ ዙሪያ እያወራን ነበረ እና የእግዚአብሔር ሰዎችና ሰይጣን ምንም አይነት ግንኙነት የላቸውም። ምንም አይነት ግንኙነት እንደዚህ የሚጋብዝ ነገር እንኳ የለም። የእግዚአብሔር ሰው ከሰይጣን ጋር ግንኙነት እንዲያደርግ ከሱ ጋር አብሮ መኖር ምናምን አይደለም። እንዲነጋገር እንኳ አይፈቀድም። አሁን አንዳንድ ጊዜ በዘመናችን ሰዎች ከሰይጣን ምስክርነት ለመቀበል ይሞክራሉ እና በመጽሐፍ ቅዱስ መሰረት ሰይጣን ሐሰተኛ የሐሰት አባት ነው እና እሱ የሚናገረው በሙሉ ትክክል አይደለም፣ ውሸት ነው። እና የእግዚአብሔር ሰዎች ከሰይጣን ምንም አይነት ነገር አይፈልጉ፣ መስማትም አይፈልጉ። ጌታ ኢየሱስ ክርስቶስም ቢሆን ውጣ ነው ያለው፣ ሌሎችም ሐዋርያት ይህንን ነው ያሉት። ግን እሱ ከሰይጣን ጋር ተስማምቶ አብሮ እየኖረ ነበረ። ቢያንስ ሁለት ሰይጣን እዚህ ከእሱ ጋር አብሮ ኑሮ ሁለት ሰይጣን ማለት ነው። እና ይሄ ቀላል ነገር አይደለም። እና ለዚህ ነው ጠንቋይ ነው የእግዚአብሔር ሰው አይደለም ፖለቲከኛ ነው የምንልበት ምክንያታችን ይሄ ነው ማለት ነው። ግንም ያዛባል አውደ ወንጌል። እውነት ነው። አውራ ቀጥል። ግን አሁን እናንብበው እስኪ ይህንን ሰይጣን። ከዚህ በኋላ ተክለ ሃይማኖት በየሀገሩ ሲመላለስ አንድ ቀን በባህር ዳር ተቀምጦ ሳለ ልቡሰ ስጋ ጋኔን ከባህሩ ውስጥ ወጣ። ጋኔኑም የተክለ ሃይማኖትን ደቀ መዝሙር ያዘው። አንተ ርኩስ መንፈስ ከልጄ ውጣ እያለ በመስቀል ምልክት አማተበ። ማን? ተክለ ሃይማኖት። ያ ልቡሰ ስጋ ጋኔን ደቀ መዝሙሩን ትቶ ፈጥኖ ሸሸ። ሊያመልጥም ወደደ። ተክለ ሃይማኖትም አማተበበት። ወደ ባህሩ ሊገባ ባይቻለው በጥልቁ ባህር ወደብ ቆመ። ተክለ ሃይማኖትም ሄዶ በእጁ ያዘው ጋኔኑ። ያን ጊዜውን
እጹ ወደቀና ኃይሉ ደከመ። እጹ እንጨቱ ማለት ነው። የሰይጣኑ እጽ ያጋንንቱ እጽ ማለት እጽ ማለት እንጨቱ ማለት እንጨት ማለት ጥንቆላ ነው። የራሱ ጥንቆላ ነው። ሌሎች እጽ እንጨት ነው። የመጠንቆያ እንጨት ነው። የመጠንቆያ እንጨት ነው። በአንቀጸ ብርሃን የነገሰ ማለት ነው። እጽ ወደቀና ኃይሉ ደከመ፣ ለሁሉም በግልጥ ታየ። ለምን? እጹ ስለወደቀ። ተክለ ሃይማኖትም ልጄን ለምን ትይዘዋለህ አለው። አባታችን እያሉ ነው የጻፉት። እኔ ተክለ ሃይማኖት እያልኩ ነው ማለት። ተክለ ሃይማኖትም ልጄን ለምን ትይዘዋለህ አለው። ጋኔኑም ለእኔ እንደ ሰው ሁሉ መሰልኸኝ፣ ስለዚህም እይዘው ዘንድ ደፈርኩ። ተክለ ሃይማኖትም ስምህ ማን ነው አለው። ባህረ አልቅን ነው አለው። ባህረ አልቅ አለው። ተክለ ሃይማኖትም እንዲህ ከእኔ ጋር ትሄዳለህን ወይስ ወደ ማደሪያ ትመለሳለህ አለው። ሚሳብ የሚባል ታውቃላችሁ አይደለ? ሚሳብ ማለት ነው። ና የሚሉት እሱን ና ወደ እኔ ና ብለው አይደለም የሚጠሩት። እነ መጥቁል እነ ማን ናቸው? እነ ጠንቋዮች፣ እነ መተተኞች፣ እነ አስማተኞች፣ እነ ጥላወጊ ሰሪዎች። አሁን ተክልዬ እዚህ ምን ይለያል? እሺ ጋኔሉን እና እኔ ጋር እንሄድ አለው። እንዴት ያለ ጉድ ነው! ከእንግዲህ ወዲህስ ወደ ማደሪያዬ ለመመለስ አይቻለኝም፣ በማማተብ ስልጣኔን ሽረዋልና አለው። ተክለ ሃይማኖትም ወስዶ ገዝሮ እስኪቱን ማለት ነው ሸለፈቱን ገዝሮ እንዲው እኮ እናንተ ወደ ፍጹም ክርስቲያንነት ለወጠው። ገዝሮ ነው ክርስቲያን ያደረገው። ስሙንም ክርስቶስ ሐሪዮ ብሎ ጠራው። ክርስቶስ የመረጠው እዚሁ ላይ እዚሁ የመሪጌታ አሁን ይሄ ሰውዬ ክርስቲያን ቢሆን አሁን ግዝረት አሁን በአዲስ ኪዳን ስለ ግዝረት አሁን ምን የሚሉት ነው? ምን የሚሉት ነው? አሁን ግዝረት አሁን ይሄ ክርስቲያን ነው ሲጀምር የአዲስ ኪዳን ሰው ነው። ይሄ ብሉይ ኪዳናዊ እኮ ነው። ጭራሹን ክርስትናን አያውቃትም። አንድ እንደው ቢሆን እንኳን ሲጀመር ጋኔል በባህር የሚኖር ጋኔል የት ያመጣው ነው? የሚገረዘው እኮ ብልት ሊኖር ያስፈልጋል። ሰው እኮ መሆን አለበት እኮ። ጋኔል እኮ መሆን የለበትም ወይ? ጋኔል የተዋረሰው ሰው መሆን አለበት። ማን ነው ልቡሰ ስጋ ብሎ ያወጣው ነው? የት አመጡት? ማን ነው እነሱን ስጋ አልባሽ ጋኔል አድርጎ ያላቸው? እንዴ የት አለ? አሁን እኮ የሚገርማቸው ሚካኤልን ሰዎችን ጠይቋቸው፣ ኦርቶዶክሳውያንን ጠይቋቸው። ሚካኤል ማንን ይመስላል ስትሉ እስሩ ያለውን ነው የሚመስላቸው። ፎቶ ያለው ነው ቁርጥ። እሱ ሚዛን የያዘ ያንን ጳጳስ የረገጠ ዲያብሎስ ነው ተብሎ ያው የተረገጠውም ልቡሰ ስጋ ስለሆነ በቃም የሚዛን የሚለካ ከሰማይ የሆነ የሱቅ ቸርቻሪ የሚመስል ነው ሚካኤል ለነሱ። ለምን ማርያም የበላይ ሰብንና የጥርኝ ውሃዋን አብረው የመዘኑ በሚካኤል ሚዛን ነው። ከዛ ምን አለ? ከኔ ጋር ትመጣለህ ወይንስ ወደ ማደሪያ ትመለሳለህ ሲለው ከእንግዲህ ወዲህስ ወደ ማደሪያ ለመመለስ አልችልም፣ በማማተብህ ስልጣኔ ሽረዋልና አለው። ተክለ ሃይማኖትም ወስዶ ገዝሮ ወደ ፍጹም ክርስቲያንነት ለወጠው። ስሙንም ቀይረው ማን አለው? ክርስቶስ ሐሪዮ ብሎ ጠራው። ክርስቶስ ሐሪዮ ማለት ክርስቶስ የመረጠው ማለት ነው። ተክለ ሃይማኖትንም ሲያገለግለው ኖረ። ማንን? ተክለ ሃይማኖትን። ማን? ዲያብሎስ። ሳይ ማን ነው? ጋኔሉ ስሙ ተቀይሮ ማለት ነው። ከጥቂት ቀን በኋላ የምንኩስናውን ልብስ አልብሶ ወደ በዓቱ አስገባው። አመነኮሰው፣ ወደ ማደሪያው አስገባው። ይህችው ደብረ አሰቦ ናት። እንግዲህ ደብረ አሰቦ የምትባል ገዳም የዚህ ሰይጣን ገዳም ናት ማለት ነው። እስቲ ትንሽ ይቀፍፋችሁ፣ ጌታ የገስጻችሁ መድኃኔዓለም። ከጥቂት ቀንም በኋላ የምንኩስናውን ልብስ አልብሶ ወደ በዓቱ አስገባው። እጅም ደብረ አሰቦ ናት።
ሞቶ መንግስተ ሰማያት እስኪገባ ድረስ በተረፈው ዘመኑ ሁሉ መነኮሳቱን ደስ የሚያሰኝ እግዚአብሔርንም የማይወድ ነው። ሰይጣን እግዚአብሔርን አይወድ። ወንድሞች ሪፖርት አድርገውት ሊዘጋ ነው። ወይ ተመልሼ እገባለሁ፣ ያለዚያ ወይ ነገ እንገባበታለን። እሺ ነገም እንገባበታለን። ወይ ነገ እንገባበታለን እና በደንብ እናወራበታለን። እንዴ መወራት አለበት እንዴ ነውር አይደል? ሃሌሉያ። እግዚአብሔር ሆይ እናመሰግናለን ከዚህ ሁሉ ጨለማ ስልጣን ስላዳንከን። ሃሌሉያ። ክብር ላንተ ይሁን። በልጅህ በክርስቶስ ኢየሱስ ደም ከኃጢአታችን ስላጠብከን፣ ስላነጻህን፣ ስለቀደስከን ልዑል ሆይ ክብር፣ ምስጋና፣ አምልኮ፣ ውዳሴ ላንተ ይሁን። አንተ ታላቅ አምላክ ነህ እግዚአብሔር። በእውነት ይህንን ሁሉ ጉድ ጌታ ሆይ አንተ ስለገለጥከው ስላጋለጥከው ክብር ላንተ ይሁን። በጌታ በኢየሱስ ክርስቶስ ስም የጠላታችንን የዲያብሎስን ራስ ስላስረገጥከን ዲያብሎስን ስቦ ሳይሆን የዲያብሎስን ስራ እንዲያፈርስ የእግዚአብሔር ልጅ ተገለጠ ተብሎ እንደተጻፈ የዲያብሎስን ስራ እንዲያፈርስ በተገለጠው በናዝሬቱ ጌታ በኢየሱስ ክርስቶስ ስም እግዚአብሔር ሆይ ከዚህ አይነት ተረታተረት ከዚህ አይነት ጨለማ ትምህርት እግዚአብሔር ሆይ ነፃ ስላወጣን እንዲህ ካለ እግዚአብሔር ሆይ ከደመ ጠጭነት ከደም አፍሳሽነት ከመተተኛና ከአስማተኛ ከሟርተኛ መናፍስት አሰራር ነፃ ስላወጣን አባት ሆይ እናመሰግናለን። እግዚአብሔር አባት ሆይ በኢየሱስ ክርስቶስ ስም ለዚህ ስራ አገልጋዮች ነበርነን። ነገር ግን አንተ በእውነት ድንገት ባልታሰበ መንገድ አገኘህን። እግዚአብሔር ሆይ እናመሰግናለን። በእውነት ስለጠራን ስላስመለጥከን እግዚአብሔር ሆይ እናመሰግናለን። ወጥመድ ስለተሰበረ እንዲህ አይነት የመርገም ወጥመድ ስለተሰበረ እኛም ስላመለጥን አባት ሆይ በኢየሱስ ክርስቶስ ስም ክብር ላንተ ይሁን። በሰማይ ክብር ላንተ ይሁን። በምድር ክብር ላንተ ይሁን። ከምድር በታች ክብር ላንተ ይሁን። ዝማሬ ላንተ ይሁን። አምልኮ ላንተ ይሁን። ስግደት ላንተ ይሁን። አንተ ብቻህን አምላክ ነህ። የሚመስልህ የሚተካከልህ የሚያክልህ የለም። አብ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም እናመሰግንሃለን። ደግሞም ጌታ ሆይ በጨለማ ያሉ የተጨነቁ ነፍሳት ሁሉ ነፃ ይወጡ ዘንድ እግዚአብሔር የዘላለም አምላክ የጨለማውን ስራ በማጋለጥ የቃልህን እውነት በመግለጥ ጌታ ሆይ ለብዙዎች እግዚአብሔር እንድንደርስ ስላደረገን አባት ሆይ ታማኝ አድርገህ ቆጥረህ ለአገልግሎትህ ስለሾምከን አንተ አባታችን ስለሆንክ እናመሰግንሃለን። ሃሌሉያ። ከዚህ የበለጠ ደስታ የለንም። በጌታ ደስ ይለናል። እናመሰግንሃለን። በኢየሱስ ክርስቶስ ስም ክብር ላንተ ይሁን። ክብር ላንተ ይሁን። ክብር ላንተ ይሁን። አምላካችን፣ መጠጊያችን፣ ኃይላችን ባገኘን በታላቅ መከራም ረዳታችን ነህ። አንተ ጌታ ነህ። አንተ ንጉሥ ነህ። አንተ ባለሙሉ ስልጣን ነህ። በሰማይ በምድር ክብር ላንተ ይሁን። እግዚአብሔር ሆይ ደግሞ እንጸልያለን። በዚህ አሁን በምናወራው እግዚአብሔር ለተተኞችና አስማተኞች ትውልድ ባልሰለጠነበት ዘመን ሰይጣን በሚሰራበት ባዕዳን አማልክት እባብና ዘንዶ በሚመለክበት በኢትዮጵያ ዘመን ጌታ ሆይ በዛ ዘመን የነበረውን ጌታ ሆይ ያንን የጠላትን ሴራ ጌታ እግዚአብሔር እናጋልጥ ዘንድ ስለገለጥክልን እናመሰግናለን። ክብር ለአንተ ይሁን። እናመሰግናለን።